እንግዲህ ዛሬ የምነጋችሁ ነገር ወይም አንድ ሁለት ልጆች ጠይቃችሁኛል። ብዙዎቻችሁ እንደው ይሄን ቪዲዮ የምታዩ ስልክ ቁጥሬን ሊቭ ላይ ምናምን ስገባ ስልክሽን በውስጥ ማውራት ፈልጋለሁ እጠይቅሻለሁ ምናምን ብላችሁ ተቀብላችሁ ስልኬን ሰጥቻችሁ፣ ግን አስታውሳለሁ አንዲት እህቴ ሳውዲ አረቢያ የምትኖሪ እህቴ የእንትን ልጅ የራያ ቆቦ አለማጣ ልጅ እሷ አውርታኛለች። ሰረ ቤት አንዳንድ ነገሮች አውርተናል። ከዛ ውጭ ግን ብዙዎቻችሁ እስኪ ስልክሽን ስጭኝ ወይም ምናምን ሰረ ቤትሽ ያምራር በውስጥ እናውራሽ ምናምን ላላችሁኝ በሙሉ ይችን መክስ ለእናንተ ነው። ያው ስልኬንም ሰጥቻችሁ ያላወቃችሁ ልጆች አላችሁ፣ ያልጠየቃችሁ ልጆች አላችሁና እሱን ልነግራችሁ ፈልጋለሁ። ምክንያቱም እኔ የሰው ልጅ አንድ ለምን ህፃን ልጅ አይሆንም የሆነ ነገር ጥያቄ ሲጠይቃችሁ መጠየቅ ይሄ መመለስ ከቻለ መልሱ። ምክንያቱም እኔ ብዙ ጊዜ ብዙ ሰዎች ጠይቃለሁ ዩቲዩብ ላይ አንዳንድ ልጆች የሆነ ሰለቃም የሆነ እቃ ምናምን ጠይቃለሁ፣ እንዲሁ የሆነ እቃ ሊያስተዋውቁ መጥተው የሆነ ጥያቄ ስጠይቃቸው አይመልሱም። እንደዛ መሆን አልፈልግም። ከቻልኩኝ የምችለውን ነገር አስረዳለሁ ማለት ነው። ስለዚህ ሁላችሁንም አመሰግናለሁኝ። አንዳንድ ልጆች ቤት ሻምራ ጎበዝ በርቺ ቅርጣ ቅርጥ ያምራ ምናምን አላችሁኝ። በጣም ነው የማመሰግነው። ምክንያቱም በእርግጥ እኔ የውጭ ሰው አደነቀኝ አላደነቀኝ ምንም አይመስለኝም። የውጭ ሰው እንዲነሻለኝ አላለኝ ምንም አይመስለኝም። ለምን ስለማያውቁኝ። ግን ይሄ በጥሩ ነገር ግን በርቺ ጎበዝ ያምራል ለምትሉ ግን ይሄ በጣም የሚበረታታ ነገር ስለሆነ አመሰግናለሁ። ምክንያቱም እኔ ቤተሰቦቼ ካደነቁ ቤተሰቦቼ ጎበዝ በርቺ እኔ አባቴ ቆንጆ ነሽ ካለኝ በቃኝ ነበር በፊት ማለት ነው። አሁንም እንደዛው እና ስለዚህ እኔ ብዙ ጊዜ ቦታ አልሰጥም። ግን ይሄ ውጭ ላይ በውጭ ይሄ የውጭ ሰው ሲያደንቀኝ ምናምን ያና ቦታ አልሰጥም። እና ግን እናንተ ይሄ እኔ ያው ታውቃላችሁ ብዙዎቻችን ሰው ሀገር ያለን ልጆች እናውቀዋለን ድካሙን፣ ህመሙን፣ ስሜቱን ብዙ ነገር ማለት ነው። እና ከዛ አንጻር ነው በሌላ መልኩ ምናምን ይሄ አድናቆት ብዙም አልፈልግም ስላችሁ በሌላ እንዳትረዱት ማለት ያን ያህል በሌላ ነገር ነው ያልኳችሁ። በዚህ ግን ጎበዝ በርቺ ጠንክሪ ላላችሁኝ ያምራል ላላችሁ ብዙ ልጆች ሰለቤቴ በነገራችን ላይ ሌላ ቪዲዮ ስሰራና ሰለቤት ጉዳይ ያነሳሁት ቪዲዮ እይታ ራሱ አንድ አይደለም። ብዙ ልጆች አይታችሁ የራሳችሁን ስንት ነው የጨረሰው ምናምን የምትሉ ነገር አላችሁ። ያ ነገር እኔ ያን ያህል አሁን ላይ ቁርጡን ወይም ደግሞ ይህን ያህል አላችሁ። ለምን ኢትዮጵያ ውስጥ ጧት የገዛችሁት ዳቦ ማታ ከሰዓት ወይም የሆነ ከደቂቃ በኋላ ብር 50 ብር ከሁለት ብር 3 ብር ነው። ምክንያቱም አሁን ብር 50 የሚባል ነገር የለም ኢትዮጵያና ሰው ሰገዙ እና ቤትሽ ጅብሰን ነው ወይ ምናምን ብላችሁ ለማታውቁ ልጆች ጅብሰን እኔም አላውቅም ነበረ እና ግድግዳው ጅብሰን ነው ምናምን ብላችሁ ጠይቃችሁኛል። እና ሰገሱ አጠር ያለች ቪዲዮ ልነጋችሁ መጥቻለሁኝ። አብራችሁኝ ሆኑ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ወይም እንደጻፍኩት ታይትል ላይ ስለ ጅብሰን ነው ልነግራችሁ የፈለኩት። ምክንያቱም እኔ እንዳልኳችሁ ባለኝ ነገር በአቅሜ ነው ከትንሽ ነገር በተለይ ደግሞ ቤተሰብ እየረዳችሁ ለቤተሰብና ለሀገር ይሄን አደረኩ አይባልም። ይችን ለሀገር አይባልም የሚለው ኮፒ ነው ያደረኩት። ግን ለቤተሰብ ምንም ብታደርጉ ከዚህ በላይ ነው። ግን ከቤተሰብ ብዙ ነገር እያረጋችሁ እንደገና ደግሞ የራሳችሁን ህይወት የምታስተካክሉ ብዙ ልጆች አላችሁና እናንተን አደንቃለሁ። እኔም ለራሴ ጀግና ነኝና በጣም ጀግና ነኝ። አባቴ እናቴ ልጅ ጀግና ነሽ ይሉኛልና አባቴ እንደውም አንበሳ እኮ ነሽ የኔ ልጅ ነው የሚለኝ። እና ከዛ አንፃር ያው እንዳልኳችሁ በቃ ትንሽዬዋን ነገር እያሰማመርኳት ነው ያለሁት። ማለት አምራ አንዳንድ ጊዜ በተሰጠን እድሜ ደስተኛ ሆነን ለመኖር ወይም ደግሞ በቃ የሆነ እፎይ የምንልበትን ነገር ትንሽ በቃ እድሜ ትንሽ ለምን እንደው ነጋት ሞትም ዛሬ እፎይ ብላችሁ ስለዚህ ያንን በማሰብ በአቅሜ ሰርቼ ያለችኝን እያሰማመርኳት ነው። ልሽጠውን ብል ነገጧት የሚሸጥ ነገር ነው። ምንም የሚያከስር ነገር የለም። እና ጅብሰን ስራ ላይ ምናምን
ምናምን አሁን ቤቱ ጅብሰን እያሰራው ስለሆነ ብዙዎቻችሁ ጠይቃችሁኛል። በነገራችን ላይ ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ አብራችሁኝ ሁኑ። ያው በዚህ ቻናል የራሴን ሀሳብ እንዱ በቃ የራሴን ነገር ነው ሼር የማደርግበት። ስለዚህ ያን ያህል ሰውን ከሰው የሚያጣላ ነገር አልፖስትም እና ላይክ እና ሰብስክራይብ በማድረግ ቪዲዮውን ጀምሩት እና ሰብስክራይብን ቀጥታችሁ ላይክ አድርጉኝ። እና ዛሬ ልነጋችሁ የፈለኩት ብዙዎቻችሁ ጅብሰን ምንድነው ለማለት ጅብሰን በነገራችን ላይ ጅብሰን ማለት ብዬ እንዴት አመጣጡን አልነግራችሁም። ምናልባት ጅብሰን ልታሰሩ ያሰባችሁ ጅብሰን ልታሰሩ ላሰባችሁና እንዲሁም እያሰራችሁ ላላችሁ ማለት ነው የምታውቁ ታውቃላችሁ። የማታውቁ ደግሞ ጅብሰን ሲሰራ ኮርኒስ ብቻ አይደለም በጅብሰን የሚሰራው። ኮርኒስ ግድግዳው የሚሰራ ግድ ነው። ግድግዳው ካልተሰራ ታዲያ ምን ኮርኒሱ ብቻ ምን ዋጋ አለው? ስለዚህ ብዙ ጊዜ በፊት ይመስለኛል የጭቃ ቤት ሲሰራ ጭቃው ይለሰናል ምናምን ነገር፣ ከዛ ቀለም መሰለኝ የሚቀባው፣ ከዛ በኋላ አፈሩ ራሱ ይረግፋል። ያንን ለመከላከል ነው ጅብሰን የሚቀባው። እና እንዳልኳችሁ የአንድ ቀን የሁለት ቀን ስራ አይደለም ጅብሰን። በጣም እኔ አሁን እንግዲህ 2 ሳምንት ሊሆነ ነው ከተጀመረና አላለቅም ስቲክ ማለት ነው። ምክንያቱም ኮርኒስ ብቻ ሳይሆን የሚሰራው ጅብሰን ግድግዳውም ጭምር ነው የሚሰራው። ግድግዳው ብቻ አይደለም የሚሰራው፣ እያንዳንዱ በረንዳ ራሱ ላይ በረንዳ ላይ አሁን ይሄ እንትኑ ግድግዳው ምናምን ቅርጣ ቅርጥ ምናምን ስለሆነ የኛ ቀለም ነው ሊቀባ የሚችለው። ይሄ ጀሱ አይቀባም ታውቃላችሁ። ኮርኒሱ ግን ይሰራል። ስለዚህ ኮርኒስ የበረንዳው ኮርኒስ ብቻ ይሰራል። ሌላው ደግሞ ይሄ ቤቱ እንዳለ እንትን ነው የሚሆነው። ይሄ አለ አይደለ ጅብሰን ነው የሚሰራው። እና እንዳልኳችሁ ጅብሰን ስራ በጣም ትንሽ ትዕግስት ይጠይቃል። በጣም ነው የሚበዘብዛችሁ፣ ደማችሁን የሚጨርሰው። እኔ በፊት ጅብሰን ሲመስለኝ በጣም ነበረ ቀላል አድርጌ የማየው እና እኔ በጣም ነው ጅብሰንን በፊት እንደናኩት አይደለም፣ በጣም ነው የሚያምረው። ምክንያቱም እኔ ባለፈው ጓደኛዬ ቤት ኢትዮጵያ ሲሄድ ጓደኛዬ ጋር ሄጄ ኮንዶሚኒየም ቤቷ ጅብሰን ምናምን ገና አልተቀባም፣ ግን አላለቀም ነበረ እና ግን ካለቀ ልክ እኔ ስመጣ ጅብሰን እንድታስቀባ ያው ታውቃላችሁ የኢትዮጵያ ኑሮ በጣም ኑሮ ውድነት አለ። ከዛ አንጻር እሷ ምንድነው ቤቱን ጅብሰን እንድቀባው ነው ምናምን ስትለኝ ምንድን ነበር ጅብሰን ምናምን ነበረ አያለሁ እኮ ዩቲዩብ ላይ ምናምን አያለው፣ አንዳንድ ነገሮች አያለው ምናምን፣ ነገር ግን ያን ያህል ቦታም አልሰጠውም ነበረ። ከዛ ቀብታ ምናምን ጨርሳ ስትልክልኝ ሳየው እንዴ ቤት ቀየርሽ ወይስ ሌላ ቤት ገዛሽ ነው ያልኳት። ምክንያቱም በጣም ነው የሚያሳምረው፣ በጣም ማለት ነው። በቃ ምን እንደምላችሁ አላቅም። ስለዚህ ብዙዎቻችሁ ጅብሰን ግዴታ ማስቀባት አለባችሁ ቤታችሁን። ካስቀባችሁ ደግሞ ብዙዎቻችሁ ግድግዳውም ይቀባሉ ካላችሁ፣ አዎ ግድግዳው በሙሉ ይቀባል። ግድግዳው ይሄ አሁን የሴትዬ ቤት ነው አይደል? ይሄ ግድግዳው ምናምን እንዳለ ይቀባል። ይሄ እንዳለ ይቀባል ግድግዳው በሙሉ ማለት ነው። ምንድነው እሱ ያው እንዳልኳችሁ ጭቃ ቤት ግድ ነው ይቀባል። ጭቃውን እንዲከራከር መሰለኝ አይደል እንዴ? ለምን አንዳንድ ጭቃ ቤቶች ግን እኔ አንዳንዴ በጣም ምን እንደሚያነድ ታውቃላችሁ? አሁን ብዙ ጊዜ እኛ ብዙ ባለማወቅ ሆነ በማወቅም ብዙ ነገሮች ማድረግ እየቻልን አላደረግንም እስከዛሬ ድረስ። ነገር ግን አሁንም ቢሆን ጊዜው አልረፈደም። ገንዘብ ያላችሁ እንዲሁም ደግሞ በተለይ ደግሞ አቅሙ ያላችሁ ልጆች ቤት የጀመራችሁ ካላችሁ የጭቃን ቤትም ይሁን ምንም ይሁን የፈለጋችሁት በቃ አለ አይደል እንደው ለምን ጎጆ አትሆንም ማሰማመግ ትችላላችሁ። እሱንም ደግሞ ያው እዚህ ኢትዮጵያ ሳትሄዱ እዚሁ እያላችሁ ኢትዮጵያ በጣም ታውቃላችሁ። ከሄዳችሁ በኋላ ምንም ማድረግ አትችሉም። ኢትዮጵያ በቃ ቤት ያልቆልኛል ጅብሰኑን ኢትዮጵያ ሲሄድ ይጨርሰዋሉ፣ በጭራሽ የማይታሰብ ነገር ነው። ምክንያቱም እኛ እዛ ስንሄድ ልክ እንዳዲስ መወለድ እንደሚባል ልክ ሕፃን ልጅ እንደሚወለደው እንዳዲስ ነው ህይወትን ሀብለን ኢትዮጵያ ስንሄድ የምንጀምረው። ምክንያቱም እያንዳንዷ ነገር ታስደነግጠናለች። አንድ የሃይላንድ ውሃ 10 ብር የነበረ 25 ብር፣ 25 የነበረ 30 ብር
10 ብር ምንም አይገዛም አሁን ላይ ማስቲካ እንኳን የለም 10 ብር። ስለዚህ ከዛ አንፃር እንደው ሄዳችሁ እፎይ የምትሉበት ረፍ የምትሉበት ድካማችሁን የእውነት አንዳንድ ጊዜ ስደት ላይ ቆይታችሁ ኢትዮጵያ ስትሄዱ ብዙ ነገር እናስባለን። ግን እኔ ሁሌም የምጸልየው ብዙ ነገር ታቅዳላችሁ በፊት እኔ አሁን በፊት በጣም ብዙ ነበር ማቀቅደው 6 ልጅ መወለድ ፈልጋለሁ 10 ልጅ መወለድ ፈልጋለሁ ምናምን ነገር ለምን እኔ ትልቅ ፋሚሊ ደስ ይለኛል። ሰው ይሄንን ስላችሁ ግን በይና ታስቡት ግን ያን ሁሉ ያሰብኩት እቅድ ይሄ በዚህ እድሜ ያገባለሁ በዚህ እድሜ ይወግዳለሁ በዚህ እድሜ ምናምን ነው እንጂ በዚህ እድሜ ቤት እሰራለሁ ብዬ አስቤ አላቅም። በዚህ እድሜ ቦታ ገዝቼ እንደዚህ አደርጋለሁ ብዬ አስቤ አላቅም። ምክንያቱም እኔ አንድ አላማዬ ስደት ላይ የወጣሁት ቤተሰብን ለመግዳት ነው። ቤተሰቦቼ ያን ችግርተኛ ሆነው ሳይሆን ያው የፋሚሊ የቤተሰብ ነገር የቤተሰብ ነው። ግን የራሴ ምክንያት ስላለኝ ያንን ነገር ለማስተካከል ወጣሁኝ። እነሱ በቃ ደስተኛ ከሆኑ የነሱ የሚፈልጉትን ነገር ካደረኩኝ እኔ ምን ይሰራልኛል? እምር ሰው ነበረኝ። ግን እድሜያችሁ እየጨመረ ሲሄድ ልብ ስትገዙ ስታስተውሩ አንዳንድ ጊዜ እኔ አሁን ላይ ይሄ ጫጫታ፣ ሁካታ፣ ጭፈራ ምናምን እያስጠላኝ ነው። እውነት እያስጠላኝ ነው። አረጀው እንዴ ያረጀው ነው እንዳልኩኝ ማለት ሰው ነው የማያረጅ የለም። እድሜያችሁ እየጨመረ ሲል ያው እርጅናው ይመጣል። ግን በቃ ምን እንደማስብ ታውቃላችሁ? በቃ ለምንድን ነው ላሉ ይሄ ጠጥ ረጫ ነገር ነው የምፈልገው። የሆነ ይሄ ብልጭልጭ ነገር በጣም እጠላለሁ ከድሮም ጀምሮ። እኔ አረብ ሀገር እያለሁ አንድ ቀን ይሄ በቃ ብልጭልጭ ነገር አድርጌ አላውቅም፣ የማልዋሻችሁ ነገር። ምክንያቱም ወርቅ እንኳን የማልወድ ሰው ነኝ። ወርቅ እንኳን የማልወድ ሰው ነኝ። ለምን በቃ ኢትዮጵያ ሲሄድ እናት አባቴ እዚህ ሄዱ ቤተሰብ ለማን ያየኛል? ለምንድን ነው አዲስ ልብስ የምለብሰው? ያ ማለት ቆሽሹ እያልኩ አይደለም፣ ግን ይሆናል አይደለ ለገንዘብ። እኔ እግዚአብሔር ይመስገን እኔ ያን ያህል በትርክ ምርኪ ገንዘብ የማጠፋ ልጅ አይደለሁኝም። ማድረግ ያለብኝም ነገር ግን አደርጋለሁ። ለራሴ ማድረግ ከፈለኩኝ ስልክም ሊሆን ይችላል፣ ልብስም ሊሆን ጫማም ሊሆን የሚያስፈልገኝ ነገር አደርጋለሁ። ከዛ ውጭ ግን ይሄ ልታይ ለሰው ብዬ ሰው እንዲያይኝ ሾው ምናምን አላደርግም። ምክንያቱም ከበፊቱም ጀምሮ ማለት ነው። ግን አሁን ላይ እኔ እንዳሰብኩት ሳይሆን ፈጣሪ እንዳሰበልኝ ነው ይሄንን እያደረኩ ያለሁት። ስለዚህ ሁላችሁም ሀሳብ ታስባላችሁ፣ እቅድ ታቅዳላችሁ። ግን እናንተ እንዳሰባችሁት ሳይሆን ፈጣሪ እንዳሰበላችሁ ነው እና የምትኖሩት። ስለዚህ እናንተ ይሄ ከዚህ በኋላ ደክሞኛል፣ እድሜም ሂዷል፣ ከዚህ በኋላ ሰርቼ ስንት ዓመት የሚባል ነገር የለም። በቃ ወደፊት ማድረግ ያለባችሁን ነገር በውስጣችሁ ያሰባችሁትን ነገር ማድረግ አለባችሁ። በተለይ ደግሞ እንደኔ ቤት ጀምራችሁ የመጣችሁ ቤት ጀምራችሁ ኢትዮጵያ ሄዳለሁ ለምትሩ እኔ እንደው በፈጣሪ ልለምናችሁ ሳትጨርሱ እንዳትሄዱ። ምክንያቱም እዛ ከሄዳችሁ በኋላ ምን አይነት አይመዋችሁ በቃ የሀገሪቷ ሁኔታ የኑሮ ውድነት አንዳንድ ነገር ስታዩ በጣም ነው የምትዛቡት። ስለዚህ ከዚህ ሆናችሁ ጨርሳችሁ ሄዱ እና ሙዶችዬ ይችል ለማለት ነው የመጣሁት። ያው የጠየቃችሁኝም ጥያቄም በዛውም ልክ ደግሞ ሀሳቤን ጣል ለማድረግ ነው የመጣሁትና ቪዲዮን ከወደዳችሁ ደግሞ ላይክ እና ሰብስክራይብ እየጨመረ ነው። አመሰግናለሁ። ግን ላይክ አድርጉኝ። በሌላ ቪዲዮ የምትጠይቁኝ ካለ ስለቤት ንገሩኝ። ያው እኔ ታውቃላችሁ ወግዳያ ነኝ። ወግዳያ አካባቢ ቦታ ምንም ከፈለጋችሁ ጠይቅላችኋለሁ፣ ችግር የለውም። ምክንያቱም እኔ አዲስ አበባ መኖር አልፈልግም። ወደፊት ግን አላቅም አዲስ አበባ ብቻ እንዳልኖር ነው ወደፊት ቤት የሆነ አላቅም እና እኔ ቤትም ቢኖረኝም ባይኖረኝም አዲስ አበባ መኖር አልፈልግም። ምክንያቱም በጣም ከባድ ሀገር ናት አዲስ አበባ። እዛችሁ በሀገሬ ላይ ከቤተሰቦች ርቄ መኖር አልፈልግም። ይሄን ያህል ዓመት 10 ምናምን ዓመት ከቤተሰብ ርቆ መኖር ማለት ከባድ ነው። 15 ዓመት 16 ዓመት ምን አለ ልትውጡ ትችላላችሁ። ግን አይ ዶንት ኖ የአንዳንድ ሰው ልብ ይለያያል። አንዳንድ ሰው ልባቸው በቃ አንዴ ወረዲ ናፍቆቱ ምኑም ወጥቶላቸዋል። እኔ ግን ሁሌም አዲስ ነኝ። ትናንት ብሄድ ዛሬ ብሄድ ምንም አልሰረችም፣ አልጠግባቸውም። ይሄ ደግሞ የሚሆነው
በቃ መጥፎ ቤተሰብ ቢኖረኝ ኑሮ ከነሱ መራቅ ፈልግ ነበረ። ለኔ የሚያስቡ ለኔ የሚቆረቆሩ ለኔ የሚጨነቁ እዚህ ጋር የተሰደድኩት ለነሱ እንደሆነ የሚያስቡ እኔ አሁን ለራሴ ነው በቃ ወረዲኔ አድግ ያለው ትልቅ ሰው ሆኛለሁ የራሴን ነገር እያስተካከልኩ ነው እዚህ ያለሁት። ግን እነሱ ሁሉ የሚያስቡት ልክ ለነሱ እንደምኖር ለነሱ እንደምሰራ ለነሱ እንደምልክ ነው የሚያስቡት ቤተሰቦቼና እኔ እንደውም አንዳንዴ ግራ ይገባኛል። እኔ እኮ አሁን ለራሴ ነው የምሰራው ለእናንተ አይደለም። ለምንድን ነው እላቸዋለሁ። ለምን በቃ እንደዚህ አድርገንሽ ለኛ እየለፋሽ ለኛ እየደከምሽ ምናምን ይላሉ። ይሄ ደግሞ ምንድነው መልካም ቤተሰብ ስላለኝ ነው። መጥፎ ቤተሰብ የማያላቸው ልጆች ይኸው እያየን ነው። ሚዲያ ላይ መተው እያለቀሱ ነው በእህቶቻቸው በወንድሞቻቸው በእኔ ባሉት ሰው እና አንዳንድ ጊዜ መታደግ ነው። እኔ በጣም እድለኛ ልጅ ነኝ። ታላላቅ እህቶች አሉኝ። በቃ እንደ እናቴ ነው የማያቸው። ታናናሾችም ለኔ ነው የሚያስቡት። ቤተክርስቲያን ሄደው ለኔ ነው የሚጸልዩት። ይሄ ደግሞ ፈጣሪ ሲሰጥ ነው እና ከነሱ መራቅ አልፈልግም። እነሱን እኔ ጋር ስለምንተሳሰብ ስለምንዋደድ ገባችሁ ፍቅር ስላለ ነው አይደለ ከነሱ መቅረብ የምፈልገው። ከነሱ መራቅ አልፈልግም። ጧት ተነስቼ እናቴ ጋር ማታ መግባት እችላለሁ። ገባችሁ? አዲስ አበባ ግን ቢያንስ በሁለተኛው ቀን መግባት ነው። በሁለተኛው ቀን ነው የምገባው። ወግዲያ ግን ከሆንኩኝ እናቴ ጋር ጧት ተነስቼ 6 ሰዓት ምናምን እደርሳለሁ እናቴ ጋር። ያን ነገር ሳላሰብኩ ወግዳ ነው መኖር የምፈልገው። በወግዳ አካባቢ ወይም ስራ፣ ሱቅ፣ አንዳንድ ነገሮች ማወቅ ከፈለጋችሁ ጠይቅልኝ የምትውኝ ካላችሁ ጠይቅላችኋለሁ፣ መልስላችኋለሁ። ምክንያቱም እኔም ብዙ ጊዜ ማወቅ እየፈለኩ መጠየቅ እየፈለኩ ሰው አጥቼ ሰው በጣም ያስፈልጋችኋል። በተለይ እናንተ ስደት ላይ ሆናችሁ ኢትዮጵያ ያለ ሰው እናንተ ስደት ላይ ሆናችሁ ኢትዮጵያ ያለ ሰው ይሄን ብጠይቅ ይሄ ስንት ይሆን ምናምን ብላችሁ ማወቅ የምትፈልጉ ልጆች አላችሁ። ግን ሰው አታችሁ መጠየቅ ያልቻላችሁ ሰዎች አላችሁ እና ጠይቁኝ፣ እመልስላችኋለሁ፣ እጠይቅላችኋለሁ እና ትክክለኛ መረጃውን እነጋችኋለሁ፣ አሳውቃችኋለሁ ውዶችዬ። እስከዛው ድረስ መልካም ጊዜ ይሆንላችሁ። ሰላማችሁ ይብዛ። ባይ